በካዛንቺስ አካባቢ እየተገነባ የሚገኘውን የህፃናት ዓለም ፓርክና በቦሌ መድኃኔዓለምና 22 አካባቢ የሚገነቡ የኮሪደር ልማት አገናኝ መስመሮችን የምሽት የስራ እንቅስቃሴ ተዘዋውረው የጎበኙት ከንቲባ አዳነች አቤቤ ከተማዋን የማልማቱ ተግባር የነገ ትውልድንም ታሳቢ ባደረገ መልኩ የሚካሄድ በመሆኑ የህፃናት ዓለም ፓርክ ዓለም አቀፍ ደረጃውን በጠበቀ መልኩ እየተገነባ መሆኑን አንስተዋል። አሁን የምንገኘው የህፃናት ዓለም የሚባለው ማዕከል ላይ ነው። ለህፃናት ራሱን የቻለ እነሱን የሚመስል ቪዥናቸውን አርቀው የሚያስቀምጡበት እይታቸውን የሚያሰፉበት ማዕከል ነው እየተገነባላቸው ያለው። ከ5 ሄክታር በላይ ነው አሁን የምንገኝበት ስፍራ ለህፃናት ብቻ እየገነባ ነው ያለ ነው። በእኛ እድሜና ከኛ በፊት ባሉ ታላላቆቻችን የሰው ሀገር እያየን እየቀናን እየተቆጨን እኛ እንደዚህ አይነት ነገር ያልተገባን ሆነን የተፈጠርን እስከሚመስለን ድረስ ተሰምቶን ኖረናል። ልጆቻችን ግን እንደዛ መቀጠል የለባቸው። መጪው ትውልድ በአገሩ የሚኮራ ትልልቅ እይታ ማየት የሚችል በምናብ ያየውን መፈጸም መተግበር የሚችል አገሩን የሚወድ በኢትዮጵያዊነቱ የሚኮራ ትውልድን ለማፍራት ለመገንባት የምናደርገው ጥረት አካል ነው። የፓርኩ ግንባታ ስራ በኢትዮጵያውያን ትጋት 24/7 እየተካሄደ ነው ያሉት ከንቲባዋ ለግንባታው የሚውለው አብዛኛው ግብአትም የሀገር ውስጥ መሆኑንና ለበርካቶችም የስራ እድል መፍጠሩን ነግረውናል። ስራውን ካየነው 24/7 ነው የሚሰራው። በ3 ሺፍት ነው የሚሰራው። አሁን የመካከለኛው ሺፍት ነው አሁን ያለንበት። ከዚህ በኋላ አዳር ሺፍት ይገባል። እስከ 6 ሰዓት 7 ሰዓት 8 ሰዓት መቆየት የተለመደ ነው። እንደ መደበኛ ስራ ነው። ጠዋት የሚገባው እስከ ቀን 10 ሰዓት እንደዚህ ይውላል። እሱ ደግሞ እስከ ምሽቱ 4 ሰዓት ይቆይና ሌላው ሺፍት ደግሞ ለማደር ይገባል። ግማሹ እዚሁ ሳይት ውስጥ ማደሪያ ተዘጋጅቶለታል። ምግብ እዚህ የሚያቀርቡ አሉ። ከነሙሉ ልባቸው ጊዜያቸውን ሰጥተው ነው እየሰሩ ያሉት። የሚሰሩት እንደምታውቁት ኢትዮጵያውያን ናቸው። የሚሰራው ግን በዓለም ላይ አንደኛ የሚባል አንደኛ ደረጃ የያዘ መሰረተ ልማት ነው እየተሰራ ያለው። አንዳንድ ምርቶችን ከውጭ አምጥተናል። ሌሎችን ግን የኢትዮጵያ ምርቶች ናቸው። እዚህ ጋር ከምናያቸው ግራናይቶች፣ ሌሎችም የብረትና ተመሳሳይ ግብአቶችን እዚህ ከኢትዮጵያን ምርት ነው የተጠቀምነው። እየሰሩ ያሉ የኢትዮጵያ ልጆች ናቸው። በርካታ የስራ እድል ተፈጥሯል። ኢኮኖሚው በሚገርም ሁኔታ ተንቀሳቅሷል፣ ተሟሙቋል። ይሄ አንዱ ሳይት ነው። በቦሌ መድኃኔዓለምና በ22 አካባቢ የሚገነቡ የኮሪደር ልማት አገናኝ መስመሮች ግንባታም በተለመደው የግንባታ ፍጥነት እየተካሄደ ነው ያሉት ከንቲባዋ የግል ዘርፉም በተለወጠው የስራ ባህል ለልማቱ አጋዥ እየሆነ ነው ብለዋል። ፕራይቬቱም እያንዳንዱ የግል ሴክተር በራሱ ህንፃ ላይ በራሱ አካባቢ ላይ ይሰራል። በተመሳሳይ ሁኔታ የኛን ሰራተኞች ያበረታታል። ወደዛ ብቻ ሳይሆን ውሃ ልማት እስከ ሩዋንዳ ድልድይ ድረስ ብንመጣ ተመሳሳይ ስራ እንቅስቃሴ እናገኛለን። ከእንግሊዝ ኤምባሲ እስከ ቦሌ መድኃኔዓለም ብናይ በዚህ ሰዓት ተመሳሳይ ስራ እንቅስቃሴ እናያለን። ከኔ ጋራ ሁሉም ሳይት ላይ ከምሽቱ 5 ሰዓት አካባቢ ነው የምንገመግመው። ጉብኝት የሚባል ነገር የለንም። የሚጎበኝ ነገር ሳይሆን የሚሰራውን ስራ አይቶ የሚቸግራቸውን በዛው በሳይት ላይ ተገኝቶ ውሳኔ መስጠት፣ ወደፊት አልሄድ አለ የተቀዛቀዘ ካለ እንዲፈጥን መደገፍ፣ የጥራት ችግር ካለ ቶሎ ብለው ብዙ ወጪ ሳይወጣ ሁለተኛ መስራትን ሳያስከትል ዛው ሳይት ላይ እየፈታን መሄድ፣ ተመልክተን አይተን ከነሱም የሚሰጡ አስተያየቶችን ሰምተን ውሳኔ የሚያስፈልጋቸው የቢሮክራሲ ወረቀት መጸጸፍ የሌለበት ነው። በሳይት ላይ ነው ውሳኔ የሚሰጠውና ለዚህ ነው በዚህ ፍጥነት የሚሰራው። ይህ የከተማዋ የተለወጠ 24/7 የመስራት የስራ ባህል የከተማዋን ኢኮኖሚ 24 ሰዓት እያንቀሳቀሰና በርካታ የስራ እድሎችንም እየፈጠረ መሆኑን ነው ከንቲባ አዳነች አቤቤ የተናገሩት። ከነሙሉ አሚኒቲው መገልገያዎችና ተጨማሪ ስራዎች በ2 ወር ተኩል እየተጠናቀቀ ያለ ነው። ሌሎቹም እንደዛው እየቀጠሉ ነው። 24/7 የምትሰራ ከተማ ናት። 24/7 የኢኮኖሚ እንቅስቃሴ ያላት ናት። ለከተማዋ ነዋሪ ብቻ ሳይሆን በርካታ ስራ መስራት የሚችሉ ኢትዮጵያውያን ወደ ከተማችን እየመጡ ብዙ የስራ እድል አግኝተውባታል። እንደገና ደግሞ ከሰራንም በኋላ ከተጠናቀቅን በኋላ ተጨማሪ ቋሚ ዘላቂ የስራ እድል ነው እየተፈጠረ ያለው። እያንዳንዱ እዚህ ላይ የሰራነው ስራ ባለቤት ይፈልጋል ማለት ነው። የሚያስተዳድረው ይፈልጋል፣ የሚንከባከበው ይፈልጋል፣ የሚነግድበት ብዙ ስራዎችን
በቋሚነት ደግሞ መልሶ ይፈጥራል። አዲስ አበባ ከተማን ለኑሮ ምቹና ዓለም አቀፍ ተወዳዳሪ ብሎም መጪው ትውልድ ያደገችና የበለጸገች ሆና የሚረካባት ለማድረግ የሚከናወነው ይህ ተግባር በተያዘው አግባብ ተጠናክሮ እንደሚቀጥልም ነው ከንቲባ አዳነች አቤቤ የተናገሩት።